ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ለእናንተ ለውድ አድማጮቻችን ነው ይዘን መቅረብ የቻልነው። የአውሮፓ መድረክ ጨዋታዎች መጠናቀቃቸውን ተከትሎ በአሁን ሰዓት ላይ በርካታ የዝውውር መስኮት መረጃዎችን እየሰማን እንገኛለን። ትናንትና ማንቸስተር ዩናይትድ ከማቲያስ ኩኛ ጋር መስማማቱን ተከትሎ እንግዲህ በርካታ መረጃዎች ናቸው እየወጡ የሚገኙት። ሁለተኛው ፈራሚ ምናልባትም ሊያም ዴላፕ እንደሚሆን መረጃዎች እየወጡ ሲሆን ሌላኛው አጥቂ ብሪያን ምቤሞ በዚህ ዓመት ድንቅ እንቅስቃሴ እያሳየ የሚገኘው ይህ ተጫዋች በማንቸስተር ዩናይትድ ራዳር ውስጥ መሆኑንም ሌሎች መረጃዎች እያሳዩን ይገኛሉ። ማንቸስተር ዩናይትድ ሌሎች በርካታ መረጃዎችን ካሁኑ እየተመለከተ እንደሆነ ነው መረጃዎች የሚያሳዩት። በአርሰናል በኩል በአሁን ሰዓት ላይ አንድሪያ ቤርታ የሚፈልጋቸው ተጫዋቾችም አሉ። እንዲህ ደግሞ ሮድሪጎ ምናልባት በዣቪ አሎንሶ ስር አሁንም አዲስ ተተኪ ሊሆን እንደሚችል ነው እየተገለጸ የሚገኘው። የተጫዋች በአርሰናል ራዳር ውስጥ መሆኑ መዘገቡን የሚዘነጋ ጉዳይ አይደለም። ሌሎች መረጃዎችንም የምንመለከት ይሆናል። በአገር ውስጥ መረጃዎቻችን ሁለት ያክል የሀገር ውስጥ ጨዋታዎች ነበሩ በትላንትናው ዕለት የ31ኛ ሳምንት መርሃ ግብር፣ እነሱንም የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር መቀለን ሰባን እንደርታ ከስሁል ሽረ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት አሸንፏል። የመቀለን ሰባን እንደርታ የማሸነፊያ ግቦች ያሬድ ብርሃኑ እንዲሁም ደግሞ ቦኒ አሊ ሲያስቆጥሩ ለስሁል ሽሬ ብቸኛዋን ጎል ፋሲል አስማማው ከበረብ ማሳረፍም ችሏል። የሊግ የደረጃ ሰንጠረዡን ስንመለከት መቀለን ሰባን እንደርታ በ33 ነጥብ 15ኛ ደረጃ ላይ የተቀመጠ ሲሆን ስሁል ሽሬ በ22 ነጥብ 17ኛ ደረጃ ላይ መቀመጡንም ተመልክተናል። ቀጣይ መርሃ ግብር አርብ ዕለት ስሁል ሽሬ ከቅዱስ ጊዮርጊስ ሲጫወቱ፣ ቅዳሜ ዕለት ደግሞ መቀለን ሰባን እንደርታ ከፋሲል ከነማ ጋር የሚያደርጉት የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች የሚጠበቁም ናቸው። በሌላኛው የ31ኛ ሳምንት መርሃ ግብር ሐዋሳ ከነማ ከፋሲል ከነማ ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት ማጠናቀቅም ችሏል። የሐዋሳን ግብ አሊ ሱሌማን ከመረብ ሲያሳረፍ፣ ጌታነህ ከበደ ፋሲል ከነማ በፍጹም ቅጣት ምት ግብ ማስቆጠርም ችሏል። ሐዋሳ ከነማዎች ከ3 ተከታታይ ድል በኋላ በትላንትናው ዕለት ነጥብ ተጋርተው መውጣትም ችሏል። ፋሲል ከነማ ያለፉትን 7 ጨዋታዎች ማሸነፍ አልቻሉም። በአራቱ አቻ የተለያዩ ሲሆን በሶስቱ ሽንፈት ማስተናገድም ችሏል። ሐዋሳ ከነማ በውሳን ላይ በ38 ነጥብ 10ኛ ደረጃ ላይ የተቀመጠ ሲሆን ፋሲል ከነማ በ37 ነጥብ 11ኛ ደረጃ ላይ መቀመጥም ችሏል። ቀጣይ መርሃ ግብራቸውን ስንመለከት መቻል ከሐዋሳ ከነማ እንዲሁም ደግሞ መቀለን ሰባን እንደርታ ከፋሲል ከነማ ቅዳሜ ዕለት የሚያደርጉት የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ተጠባቂም ናቸው። የአውሮፓ ታላላቅ ሊጎች መጠናቀቃቸውን ተከትሎ በአሁን ሰዓት ላይ በርካታ የዝውውር መረጃዎችን እየሰማን እንገኛለን። በየክለቦቹ ያሉትን በተለይም በአሁን ሰዓት ላይ የዝውውር መስኮቱ ሊከፈት ጥቂት ቀናቶች መቅረታቸውን ተከትሎ መረጃዎችን እያሰፋ የሚገኘው ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርነስቲን በርካታ መረጃዎችን እያጋሩን ይገኛሉ። እነዚህንና ሌሎች የክለቦች መረጃዎችን ነው በአሁን ሰዓት ላይ ደግሞ የምናቀርብላችሁ። የስፔን ላሊጋ መጠናቀቁን ተከትሎ የስፔን ላሊጋ የዓመቱ ምርጥ ተጫዋች ማን ይሆናል የሚለው እጩዎች ይፋ ተደርጓል። የስፔን ላሊጋ የ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋች እጩዎች ይፋ ተደርጓል። የስፔን ላሊጋ አሸናፊ ባርሴሎና 4 ተጫዋቾችን በእጩነትም ማስመረጥ ችሏል። ሪያል ማድሪድ በበኩሉ 3 ተጫዋቾች በእጩነት ማስቀረብም ችሏል። በእጩነት የቀረቡ ተጫዋቾች እነማን ናቸው የሚለውን ስንመለከት ራፊኒያ፣ ላሚን ያማል፣ ሮበርት ሌዋንዶውስኪ፣ ቪኒሲየስ ጁኒየር፣ ጁድ ቤሊንጋም፣ ኪሊያን ምባፔ፣ ላንሴት ኢስኮ እንዲሁም ደግሞ ፔድሪ በእጩነት የቀረቡ ተጫዋቾችም ናቸው። ሌላኛው የላሊጋ የዓመቱ ምርጥ አሰልጣኝ ማን ይሆናል የሚለውም እንግዲህ አሁን አነጋጋሪው ጉዳይ ነው። የስፔን ላሊጋ የ2024-25 የውድድር ዘመን የዓመቱ ምርጥ አሰልጣኝ እጩዎች ይፋ ተደርጓል። በዚህ መሰረት የባርሴሎና አሰልጣኝ ሃንሲ ፊሊክ፣ የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ፣ የሪያል ቤቲሱ አሰልጣኝ ማኑኤል ፔሌግሪኒ፣ የሄታፌ አሰልጣኝ ጆዜ ባርዳስ፣ የጄኖአው አሰልጣኝ ሚሼል ሳንቼዝ እንዲሁም ደግሞ የኤስፓኞሉ አሰልጣኝ ማኖሎ ጎንዛሌዝ በእጩነት የቀረቡ አሰልጣኞች መሆናቸውንም በትላንትናው ዕለት ይፋ የተደረጉ መረጃዎች ናቸው። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ ሊቨርፑልን እንመለከታለን። ከክሎፕ የበለጠ ከስሎት ጋር ምቾት ይሰማኛል ሲል ሙሐመድ ሳላ ሐሳቡንም ሰጥቷል። የሊቨርፑል የፊት መስመር ተጫዋች የሆነው ሙሐመድ ሳላ በሊቨርፑል ውሉን ባያረዘመም ወደ ሳውዲ አረቢያ ለመሄድ ወስኖ እንደነበር ነው የገለጸው። በሊቨርፑል ያለኝ ኮንትራት ባላረዘም ኖሮ ወደ ሳውዲ አረቢያ ሊግ አቀና ነበር ሲል ሙሐመድ ሳላም ተናግሯል። ስለ ክሎፕ እንዲሁም ደግሞ አርኔ ስሎት የተጠየቀው ሙሐመድ ሳላ ክሎፕ አርኔ ስሎት
አሁን ያደረገልኝን ያክል አላደረገልኝም እንዲሁም ከኛ ጋር የሚፈልገው እንዲም ነው ባለው ሰዓት ላይ ቀጥተኛ አልነበረም ሲል ነው ሐሳቡንም መስጠት የቻለው። አክሎም የርገን ክሎፕ ይልቅ ከአሰልጣኝ አርኔ ስሎት ጋር ለስራ የበለጠ ምቾት ይሰማኛልም ሲል ነው የተናገረው። ባላንዶር ተጨማሪ ነገሮች አሉት። በመጀመሪያ ዓመቴ ምርጥ እንደነበርኩ ተሰምቶኝ ነበር፣ ነገር ግን ምንም ዋንጫ አላሸነፍኩም። በዚህ ዓመት እንደማሸነፍ አይሰማኝም፣ ነገር ግን ጥሩ እድል ያለኝ ይመስለኛል ሲል ነው መሐመድ ሳላ ስለ ባላንዶርም ሐሳቡንም መስጠት የቻለው። ሜሌስ ኪርኬዝ ከሊቨርፑል ጋር የግል ስምምነት ላይ ደርሷል። እንዲሁም ጥቂት ዝርዝሮች ብቻ ይቀራሉ። ሊቨርፑል ከበርንማውዝ ጋር በቀጥታ እየተነጋገረም ይገኛል። ስምምነቱ እንዲጠናቀቅ ሁሉም ነገር ያደርጋል ሲል ነው ፋብሪዚዮ ሮማኖ የተናገረው። ሃርቪ ኤሊዮት ሐሳቡንም ይሰጣል። በእርግጥ በቃላት ለገልጸው አልችልም፣ የማይታመን ነው። ስቴዲየሙን አከባበሩን ደስታውን ከስቴዲየም ውጭ ስታዩ ደስታ እጅግ በጣም ይለኛል። እዛ ምን እንደተፈጠረ እንዳለ ለማየት በጣም እጓጓለሁ። ባለፈው ጊዜ እንዲም ደግሞ በኮሮና ወቅት ማክበር አልተቻለም ነበር። አሁን ላይ ከደጋፊዎቹ ጋር ማክበር እንዲም ደግሞ ይህን ስሜት ሙሉ ለሙሉ ማጣጣም እንችላለን ሲል ነው በትላንትናው ዕለት ስለነበረው ደስታ አገላለጹ ሃርቪ ኤሊዮት የተናገረው። ሊቨርፑል ለፍሎሪያን ቪርትዝ ያቀረበው የመጀመሪያ ይፋዊ ጥያቄ ከ100 ሚሊዮን ፓውንድ በላይ የቦነስ ዋጋ ያለው የባየር ሊቨርኩሰን ተካቷል ሲል ነው መረጃዎች እየወጡ የሚገኙት። የሁለቱ ክለቦች ድርድር እንደቀጠለ ሲሆን ዝውውሩን በቅርቡ ለማጠናቀቅ በማለትም ጥያቄ ማቅረባቸው ነው የተገለጸው። ቪርትዝ ሊቨርኩሰንን ከመልቀቅ ወደ ሊቨርፑል ብቻ እንደሚያቀና ፋብሪዚዮ ሮማኖ በትላንትናው ዕለት የዘገበው መረጃ ያሳያል። አሊሰን ቤከር በእነዚህ 4 ሳምንታት ውስጥ ሻምፒዮንነትን ለማክበር ትንሽ ደክሞናል፣ እናም አሁን ላይ በአውቶቡስ ሰልፍ ላይ መሳተፍ አለብን ሲል ሐሳቡንም ገልጿል። ትላንትና እጅግ በጣም ደማቅ አከባበል ወይም ደግሞ ደማቅ እድልን ባስመዘገቡበት የትላንትናው ሻምፒዮና ወይም ደግሞ የጎዳና ላይ ደስታ አገላለጹን በዚህ መልኩ ነበር መግለጽ የቻለው። ኒውካስል በቀጣዩ የውድድር ዓመት ቻምፒየንስ ሊግ እንደሚሳተፍ መረጋገጡን ተከትሎ አሌክሳንደር አይዛክ በክለቡ ለመቆየት ወስኗል ሲል ዴቪድ ኦርነስቲን ለአትሌቲክስ ዘግቧል። ይህ ተጫዋች ምናልባት በክለቡ የሚቆይበት ብቸኛው ምክንያት የአውሮፓ ቻምፒየንስ ሊግ እንደሆነ ይታወቅ ነበር። በአሁን ሰዓት ላይ ደግሞ ይህ ነገር መካተቱን ወይም ደግሞ ኒውካስል ዩናይትድ በአውሮፓ ቻምፒየንስ ሊግ ማረጋገጡን ተከትሎ ወደ አርሰናል ወይም ደግሞ ወደ ሊቨርፑል እንደማይሄድ በአሁን ሰዓት ላይ እርግጠኛ ሆኗል ሲል ነው አትሌቲክስ ከዴቪድ ኦርነስቲን ያገኘው መረጃ ይህ ነው ሲል ነው የዘገበው። የየርገን ክሎፕ በትላንትናው ዕለት የአንፊልድ ድግስ ላይ አሌክሳንደር አርኖልድን ተከላክሏል። ስለ አንድ ሰው እንዴት ማሰብ እንዳለብኝ ለነግራቸው አልፈልግም፣ ነገር ግን ስህተት ነው ብዬ ያሰብኩትን ለነግራቸው እችላለሁ። መናደድ ወይም ደግሞ ተስፋ መቁረጥ እንደሌለባቸው መናገር እፈልጋለሁ። ነገር ግን ትሬንት ለቡድኑ የሰጠውን አትርሱ። ጨዋታዎችን ስትመለከቱ ትሬንት ተቀይሮ ሲወጣ በስቴዲየሙ ብዙ የተቃውሞ ድምጾችን እሰማለሁ፣ እናም ወዲያውኑ ቴሌቪዥን አጠፋለሁ። በዚያ ጊዜ የበለጠ ተስፋ መቁረጥ እችል ነበር፣ ነገር ግን አላስቻለኝም። ትሬንት እስከ ሊቨርፑል ታሪክ እየተዋሃደ ሲሆን የቡድኑ ማሊያ ከቆዳው ጋር ከደሙ ጋር እንዲሁም ደግሞ የተያያዘ ነው። ሁለቱንም ስመለከት ይኸው ልጅ ነው ጎል ባያስቆጥርም ኖሮ ወደ ቻምፒየንስ ሊግ አንገባም ነበር የሚል ስሜትም ይሰማኛል። ሌላውን ተውት። ባርሴሎና ላይ አራተኛውን ጎል ሲቆጠር ፈጣን እንዲሁም ደግሞ ብልህነት የተመዘገበበት የማዕዘን ምት አሳይቶን ነበር። ይህ ነገር በሊቨርፑል ዘንዳ የሚረሳም አይደለም። ይህን ተጫዋች መሳት የማይረሳ እንደሆነ በአሁኑ ሰዓት ላይ እየተመለከትን እንገኛለን። በአሁኑ ሰዓት ላይ ስሜታዊ ልንሆን አይገባም። የተጫዋች ፍላጎቱን ማድረግም ችሏል። በሊቨርፑል ቤት እየሰራው ነገር ግን ታሪክ አይሽሬ ነው ሲል ነው የቀድሞ አሰልጣኙ የተናገረው። ቴናግ የቀጠሩት ፊት አንባቢ ክለቡን አበሳጭቶት እንደነበር ተነግሯል። ማንቸስተር ዩናይትድ ለአካል እንቅስቃሴ አንባቢ ባለሙያ በአመት 175,000 ፓውንድ እየከፍል እንደነበር ነው የታወቀው። በውድድር አመቱ መጀመሪያ የክለቡ ባለቤት ሰር ጂም ራትክሊፍ ማንቸስተር ዩናይትድ ይህንን ማድረጉ ተችተው እንደነበር ነው ዘ አትሌቲክስ ያስነበበው። የአካል ብቃት ባለሙያው የተጠሩት የቀድሞ የቡድኑ አሰልጣኝ ኤሪክ ቴናግ እንደነበሩም ተገልጿል። አሰልጣኙ ዋና ዓላማቸው በፍጹም ቅጣት ምት ወቅት የተጫዋቾቹን የፊት እንቅስቃሴዎችን እንዲረዱ ለማገዝ መሆኑ ነው የተዘገበው። አሰልጣኝ ኤሪክ ቴናግ ይህንን ለማድረግ የፈለጉት በወቅቱ ቡድኑ የገባበትን ውጤት ማጣት ለማሻሻል እንደነበር ነው የተገለጸው። አሰልጣኝ ኤሪክ ቴናግ በወቅቱ ባለሙያው የተቃራኒ ፍጹም ቅጣት ምት መቺ እንዲሁም ደግሞ ግብ ጠባቂን የአካል እንቅስቃሴ በማንበብ የተጫዋቾችን በራስ መተማመን ለማዳበር እንደሚያክል እንደተጠሩ ነው የተዘገበው። ክለቡ ቅጥሩን ቅንጦት ነው ብሎ ወስዶት የነበረ ቢሆንም ለአሰልጣኙ ድጋፍ ለማሳየት የተቀበለው መሆኑ ነው የተገለጸው። ሰር ጂም ራትክሊፍ ባለፈው አመት በሰራተኛ ቅጥር ቅነሳ መርሃ ግብራቸው ሰራተኛውን ማባረራቸው አይዘነጋም። ማንቸስተር ዩናይትድ ሊያም ዴላፕን ከኢፕስዊች ታውን ለማስፈረምም ተቃርቧል። ማንቸስተር ዩናይትድ ለዝውውሩ 30 ሚሊዮን ፓውንድ እንደሚያወጣም ይጠበቃል። ማንቸስተር ዩናይትድ እስከ 2030 የሚቆይ ተጨማሪ 1 አመት ውል ማራዘም ያለው ኮንትራት እንደሚያቀርብለትም ነው በትላንትናው ዕለት ኒኮ ሻር ይዞት የወጣው መረጃ የሚያሳየው። ሁለተኛ ፈራሚ ይሆናል ተብሎ የሚጠበቀው እንግሊዛዊው ሊያም ዴላፕ መዳረሻው ማንቸስተር ዩናይትድ የመሆን ዕድሉ በአሁኑ ሰዓት ላይ እየሰፋ ይገኛል። ምንም እንኳን ቼልሲዎች የዚህ ተጫዋች ፈላጊ ቢሆንም እየገፉበት አይገኝም። ይህንንም ለማንቸስተር ዩናይትድ ዋነኛ እድል ወይም ደግሞ ኢላማ ሊያደርገውም ይችላል።
በማቲያስ ኩኛ ዝውውር ላይ ሁለት መደበኛ የወረቀት ስራዎች ጨምሮ ዝርዝር ጉዳዮች በዚህ ሳምንት ይጠናቀቃሉ። በተጫዋቹ በኩል የ5 ዓመት እንዲሁም ደግሞ ለተጨማሪ 1 ዓመት የማራዘም ውል ያለው በይፋ ተቀባይነትን አግኝቷል። ማንቸስተር ዩናይትድ እንዲሁም ወልቭስ በ62.5 ሚሊዮን ፓውንድ አከፋፈል ዝርዝር ጉዳዮች በዚህ ሳምንት የሚጨርሱም ነው የሚሆነው ሲል ፋብሪዚዮ ሮማኖ የዘገበው መረጃም ያሳያል። የናፖሊ ፕሬዝዳንት ከማንቸስተር ዩናይትድ ሰዎች ጋር ሊነጋገሩም ነው። የሌፕልሱ ክለብ ስፖርቲንግ ዳይሬክተር ጆቫኒ ማና በቀጣዩ ቀናት ውስጥ ከማንቸስተር ዩናይትድ ሰዎች ጋር ለድርድር እንደሚቀመጡ ነው የተገለጸው። የሴሪያው ክለብ አርጀንቲናውን የ20 ዓመት የመስመር አጥቂ የሆነው አሌሃንድሮ ጋርናቾ የግሉ ለማድረግ ከወዲሁ ጥረት ማድረግም መጀመሩ ነው የተገለጸው። ሆኖ ማንቸስተር ዩናይትድ አሁንም ቢሆን ለተጫዋቹ ዝውውር 60 ሚሊዮን ፓውንድ መፈለጉ ዝውውሩን ሊያዘገየው እንደሚችልም ይታመናል። ተጫዋቹ በግሉ ለዝውውር ፈቃደኛ መሆኑ እንዲሁም ደግሞ አለመሆኑ እስካሁን ድረስ በውል ሊታወቅ እንዳልቻለ ነው የዘገበው። የመረጃው ባለቤት ፒት ሃል ነው። የማንቸስተር ዩናይትድ የበላይ ውሳኔ ሰጪዎች በማንቸስተር ዩናይትድ አይነኬ ተጫዋቾች እንደሌለና ተስማሚ ዋጋ ከቀረበ ሁሉም ለሽያጭ እንደሚቀርቡ ዘገባዎች እየተበራከቱ ነው ይለናል ሳሙኤል ሉኸርስት በትላንትናው ዘገባ። ማንቸስተር ዩናይትድ ማቲያስ ኩኛን ለማንቸስተር ዩናይትድ ያስፈለገበትን ምክንያት አንድ ዘገባ በሰፊው ይዞት ወጥቷል። እሱንም ስናቀርብላችሁ ማንቸስተር ዩናይትድ የ2024-25 የውድድር ዓመት ከተጠናቀቀ መጀመሪያ ያደረገው ነገር ቢኖር የማቲያስ ኩኛን ዝውውር ይፋ ማድረግ ነው። ሆኖም የዚህ ተጫዋች ወደ ማንቸስተር ዩናይትድ መምጣት በርካታ አዎንታዊ ነገሮችን ይዞልን የሚመጣ እንደሆነ ትረዱታላችሁ ሲል ነው አንድ መረጃ ይዞት መውጣት እየቻለው። በመጀመሪያ ደረጃ ባሳለፈው የውድድር ዓመት የአሞሪም ቡድን ዋነኛው ተብሎ ሊጠቀስ የሚችለው ችግር በአታኪንግ ሰርድ ዞን ላይ ነው። ያም ሻርፕ አለመሆን። ለዚህ እንደ ምክንያት ልንጠቅሰው የምንችላቸው ብዙ ነገሮች አሉ። ለአብነት ያህልም የአጥቂ መስመር ተጫዋቾች በራስ መተማመን ማጣት፣ የአቋም መዋዠቅ፣ በቂ የሆነ የፈጠራ ብቃት ማነስ እንዲሁም ደግሞ በጥሎ ማለፍ ላይ በቅድሞ የአሞሪም የ3-4-3 አሰላለፍ ለሚሆነው ታክቲክ ብቁ አለመሆን መገኘታቸው ነው ሲል መረጃውንም ያሳያል። ወድድም ጠላለም ከዚህ እንደ ምክንያት የምትጠቅሷቸው ነገሮች ቡድናችንን አሁን ላይ ላለበት የዝቅጠት ደረጃ ዳርጎታል። ስለዚህም በዚህ ነገሮች ላይ መፍትሄ መፈለጉ ግድ ይለናል። ማቲያስ ኩኛ በዋነኛነት የአጥቂ አማካይ ወይም ደግሞ አታኪንግ ሚድፊልደር ላይ የሚጫወት ተጫዋች ነው። ይህ ማለት ዋነኛው ተግባሩ የጎል እድሎችን መፍጠር ነው ማለት ይቻላል። በዘንድሮ የውድድር ዘመን 60% የሚሆን የወልቭስ ጎል እድሉ የተፈጠሩት በማቲያስ ኩኛ ነው። የሚያመላክተው ነገር ቢኖር የማቲያስ ኩኛ ወደ ማንቸስተር ዩናይትድ መዛወር መቻል በቡድኑ ላይ የተደፈውን እድሎች የመፍጠር ኃላፊነት ተጋሪ ይሆናል ማለትም ነው። ይህ ማለት ደግሞ የጎል እድሎች የሚፈጥሩበት ተጨማሪ ምንጭ ወይም ደግሞ መልቲፕል ሶርስ ኦፍ ቻንስ ክሪኤሽን ይኖራል እንደማለት መሆኑን መዘንጋት የለብንም። ሁለተኛው ምክንያት ደግሞ ማቲያስ ኩኛ አታኪንግ ሚድፊልደር ኃላፊነት ውጪ እንዲሁም ደግሞ የአጥቂ አማካይ ከመሆኑም ውጪ እንግዲህ የቀኝ ክንፍ አጥቂ እንዲሁም ደግሞ የግራ ክንፍ አጥቂና የዲፌንሲቭ ሚድፊልደር ቦታ ላይ የመጫወት ቨርሳታይል ፕሌየር ያደርጓል። በአሁኑ የራስመስ ሆይሉንድ የአጥቂ ሚና ላይ እንደሌለ መቆጠር ያለበት እንዲሁም ደግሞ እንደ ነባር ቢስ ተደርገው የሚቆጠረው ይህ ዋነኛ ቦታ የተጫዋች የመወሰን ወይም ደግሞ የመሸፈን እድልም ይኖረዋል። አሁን ባለንበት ሁኔታ በራስመስ ሆይሉንድ ስፍራ ሌላ ተጫዋች እንደ ሐሰተኛ 9 ቁጥር ብንጠቀም የሚጎልብን ነገሮች ያለ አይመስለኝም። ስለሆነም በቀጣይ 9 ቁጥር የማስፈረማችንን ነገር እንደተጠበቀ ሆኖ በልዩ ልዩ ምክንያቶች ዋና ብለን የምንጠራቸው የ9 ቁጥር ተጫዋቾች ባይኖሩ እንኳን ማቲያስ ኩኛ እንደ ሐሰተኛ 9 ቁጥር መጠቀም እንችላለን ሲል ይህ መረጃ ዘርዘር አድርጎ ስለዚህ ተጫዋች መናገርም ችሏል። በሌላ በኩል ደግሞ አሁን ላይ ባለው የሩበን አሞሪም ማሰላለፍ መሰረት ለማቲያስ ኩኛ የ10 ቁጥር ሚናን ለማስረከብ እንደ ሌፍት ዊንግ ባክ የሚያጫውተው እንደሆነ ነው እየተገለጸ የሚገኘው። በዚህ ምክንያት ልጁ ካለው ፍጥነት እንዲሁም ደግሞ ድሪብል የማድረግ ችሎታ ጋር ተደምሮ ለቡድኑ እጅግ በጣም ጠቃሚ ኃይልን ይጨምራል። ሰሞኑን ታዘባጁት ከሆነ የአሌሃንድሮ ጋርናቾ የድሪብል ሰክሰስ እጅግ በጣም አሳሳቢ ደረጃ ደርሶ እንደነበር መረጃዎች የሚያሳዩ ናቸው። ከሚሞክራቸው ድሪብሎች ውስጥ የተሳኩት ወደ 29% ገደማ መሆናቸው እጅግ በጣም አሳሳቢ እንዲሁም ደግሞ ዝቅተኛውን ስታተክስ ማስመዝገቡን ነው የተመለከተው። የአሌሃንድሮ ጋርናቾ የድሪብሊንግ ችሎታው መዳከም ወይም ደግሞ ዋነኛው ማነስ ምክንያት ደግሞ የአሞሪም ፍልስፍና ኳስን ይዞ በመጫወት ላይ የተመሰረተ በመሆኑ አሌሃንድሮ ጋርናቾ አይነት በትራንዚሽን የመጫወት ስታይል ለተቀረጸ ታዳጊ ከባድ መሆኑ ነው እየተገለጸ የሚገኘው። ይህ ነገር በአሰልጣኝ ኤሪክ ቴን ሃግ ደረጃ ቢሆን ኖሮ እጅግ በጣም ጠቃሚ ሊሆን ይችል ነበር። ነገር ግን በአሰልጣኝ ሩበን አሞሪም አሰላለፍ ወይም ደግሞ አጫወት ደረጃ የአሌሃንድሮ ጋርናቾ ሚና አሁንም ግልጽ የሆነ አይመስልም። ይህ ተጫዋች ደግሞ እዛ ቦታ ላይ ትክክለኛውን ሚና ሊያገኝም ይችላል። ስለሆነም እንዲህ ደግሞ በትራንዚሽን ለመጫወት ከምንገደድባቸው አንዳንድ ትልልቅ ጨዋታዎች በስተቀር አሌሃንድሮ ጋርናቾ በቋሚነት መሰለፍ ትርፉ እጅግ በጣም
ጨዋታዎችን ሪስክ ውስጥ መክተት ነው። ዘንድሮ ባደረግናቸው ትላልቅ ጨዋታዎች ላይ አሌሃንድሮ ጋርናቾ ኳስ በነካችባቸው ፈጣን መሆኑ መልሶ ማጥቃቶች አንዳንድ ነገሮችን ማግኘት ብንችልም በርካቶቹን ግን አሌሃንድሮ ጋርናቾ በዚህ ቦታዎች ላይ ጥሩ ነገር ሲሰራ አልተመለከትንም። ይህም እንግዲህ አሌሃንድሮ ጋርናቾ በክረምቱ እንዲወጣ ያስገደደው ዋነኛ ምክንያት እንደሆነ በአሰልጣኝ ሩበን አሞሪም እየተነገረም ይገኛል። ይህ ተጫዋች ምንም እንኳን በትራንዚሽን ላይ ጥሩ በሆን መጫወት ቢችልም ኳስ በመያዝ ደረጃ ግን ተጫዋች በርካታ ኳሶችን ለመልሶ ማጥቃት ሲዳረግ በማንቸስተር ዩናይትድ ውስጥ እየተመለከትነው ተጫዋች ነው። ይህም የማቲያስ ኩኛ መምጣት ከአሌሃንድሮ ጋርናቾ ጋር ያለውን ነገር ሊፈርም ወይም ደግሞ ሊጨርስ ይችላል ሲል ነው መረጃውን በሰፊው ለማንቸስተር ዩናይትድ ቅርብ የሆነው አንድ ጋዜጠኛ መዘገብም የቻለው። የቀድሞ የአርሰናል አማካይ ቶማስ ሮዝስኪ ከልብ ጋር በተያያዘ ህመም አጋጥሞት ሆስፒታል እንደሚገኝም ተገልጿል። በሆስፒታል ጽኑ ህሙማን ክፍል እርዳታ እየተደረገለት የሚገኘው ቶማስ ሮዝስኪ ጤናው በመሻሻል ላይ መሆኑ ነው የተገለጸው። የቀድሞ ተጫዋች በቅርቡ ከህመሙ ሙሉ በሙሉ ያገግማል ተብሎ እንደሚጠበቅም መረጃዎችም ያሳያሉ። ስትራስቡርግ ስፖርቲንግ ዳይሬክተር በመሆን እያገለገለ የሚገኘው ቶማስ ሮዝስኪ አሁን ላይ የቀዶ ጥገና ህክምናውን ክለቡ እንዳደረገለት ነው መረጃዎች የሚያሳዩት። የ44 ዓመቱ ቶማስ ሮዝስኪ ከ2018 ጀምሮ የስትራስቡርግ የስፖርቲንግ ዳይሬክተር በመሆን እያገለገለ የሚገኝ ሲሆን ለክለቡ 4 ዋንጫዎችን ማሳካት የቻለም የቀድሞ የአርሰናል ሌጀንድ ተጫዋች ነው። ቡካዮ ሳካ ያስተላለፈውን መልእክት እንመልከት። ተልእኮውን ሁላችንም እናውቃለን። ይህ ክለቡ ብዙ ሳይቆይ ያላቸው ነገሮች ለማሳካትም እንሞክራለን። ጊዜያችን በአሁኑ ሰዓት ላይ ይመጣል ብለን እናምናለን። ቀጣይ ዓመት የኛ እንደሆነ ካሁኑ አምነን መስራትም ይጠበቅናል። ማመን ብቻ ሳይሆን ስራችንን ከፍ አድርገን በመስራት አዳዲስ ተጫዋቾችን መጨመር እንዲሁም ደግሞ ራሳችንን በማሳደግ ለቀጣይ ዓመት ለአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ ለፕሪሚየር ሊጉ መጫወት ግድ ይለናል። ይህን ነገር ደግሞ ለማሳካት ከሁሉም ጋር ተነጋግረናል። ይህን ነገር ለማሳካትም ካሁኑ መልእክት እናስተላልፋለን ሲል ነው ቡካዮ ሳካ የተናገረው። አርሰናል የብራይተኑን የ28 ዓመቱን ጃፓናዊ የፊት መስመር ተጫዋች የሆነው ካኦሩ ሚቱማን ለማስፈረም ይፈልጋል ሲል ስካይ ጀርመን መረጃውን ይዞት መውጣት ችሏል። ሌሎች መረጃዎች እስካሁን ድረስ በዚህ ደረጃ ላይ የተናገሩት ነገር ባይኖርም ስካይ ጀርመን እንደተናገረው ከሆነ ካኦሩ ሚቱማ በአርሰናል ራዳር ውስጥ ሊሆንም ይችላል። በተለይም ለሊያንድሮ ትሮዛርድ እንዲሁም ደግሞ ጋብሪኤል ማርቲኔሊ በክለቡ የሚቆይበት እድል ጠባብ የሚሆን ከሆነ እንደዚህ አይነት ተጫዋቾችን ለማየት አርሰናሎች ምርጫ ሊያደርጉ ይችላሉ። በተለይም በአሁኑ ሰዓት ላይ ታዳጊዎችን ከመምረጥ ይልቅ በዛ ቦታ ላይ እጅግ በጣም ልምድ ያላቸውንና በፕሪሚየር ሊግ የተጫወቱ ተጫዋቾችን ማምጣት ይፈልጋሉ። ከነዚህም ውስጥ አንዱ የሆነው ጃፓናዊው ካኦሩ ሚቱማ በአርሰናል ቤት ፍላጎትም አሳድሯል። ቼልሲ የሞሴስ ካይሴዶን ኮንትራት ለማራዘም በሚቀጥለው ወር ንግግር ያደርጋል ሲል ፋብሪዚዮ ሮማኖም ዘግቧል። ፖል ኤሜርሰን ቼልሲ ወጣት ቡድን ነው፣ ነገር ግን ክለቡ ጥሩ በማይሆንበት ጊዜ የሚረጋጋ በገንዘብ የማይታመን ልምድ ያለው ተጫዋቾች ወደ ገበያ ወጥተው መግዛት ያለባቸው ይመስለኛል ሲል ነው ፖል ኤሜርሰን የተናገረው። በአሁኑ ሰዓት ላይ በርካታ ወጣቶች እንዲሁም ደግሞ ጎበዝ ተጫዋቾች አሉ፣ ነገር ግን ልምድ ያስፈልጋል። ለዚህም ትላልቅ ተጫዋቾችን በአሁኑ ሰዓት ላይ ማምጣት ያስፈልጋል። በዚህ ሰዓት ላይ ቲሙን የሚያረጋጋ እንዲሁም ደግሞ ጨዋታዎችን በትራንዚሽን መቀየር የሚችል ተጫዋቾች ያስፈልጉናል ብዬ አምናለሁ ሲል ነው ፖል ኤሜርሰን በትናንትናው ዕለት ሀሳቡንም መግለጽ የቻለው። አንድሬ ሳንቶስ ባለፈው ሳምንት በውሰት የቆየበት የቼልሲ የት ክለብ የሆነው ስትራስቡርግ መሰናበቱ ይታወሳል። ትላንት ከድሉ በኋላም ሮሚዮ ላቪያ ፖስት ስር የአድናቆት ኢሞጂ አስቀምጦ ሮሚዮ ላቪያም በምላሽ ሳንቶስ በቼልሲ ቤት እየተጠበቀ እንደሆነ ነው የነገረው። ጆርጅ ፕሮቲቪችም እንደ አንድሬ ሳንቶስ በቀጣይ ከውሰት ተመልሰው የሚቀላቀሉ ሲሆን ስቲቫኦ እንዲሁም ደግሞ ፓኤዝ ደግሞ ከቀድሞ ክለቦቻቸው ወደ እኛ የሚመጡ ይሆናል ሲል ነው ይህ መረጃ ለቼልሲ ቅርብ የሆነው መረጃ የሚያሳየው። የግራ ክንፍ እንዲሁም ደግሞ የ9 ቁጥር አጥቂና የመሃል ተከላካይ የማስፈረም እድል እንዳላቸው መረጃዎቹ አጠናቅሮ ይዞ መቅረብም ችሏል። ስተርሊንግ ንኩንኩ እንዲሁም ደግሞ ፌሊክስ ሬናቶ ቬጋ፣ ሉዊሳል ቤንቼልዊል፣ አክሰል ዲሳሲ፣ ቤን ዋይት፣ ባዲያሽን እንዲሁም ደግሞ ሌሎች ተጨማሪ 11 ተጫዋቾችን ለመሸጥ እየታሰበ ሲሆን በምትኩ ወደ ክለቡ 7 ተጫዋቾች ይመጣሉ ተብሎ ይጠበቃል። ሁለቱ ከስትራስቡርግ፣ ሁለቱ ከላቲን አሜሪካ፣ ሶስቱ እየተረጋገጠ አዲስ ፊርማ ሊሆን እንደሚችል ነው መረጃዎች በሰፊው በቼልሲ ቤት እየወጡ የሚገኙት። ኤንዞ ማሬስካ ለቼልሲ ያለው ሪከርድ 35 አሸናፊነት፣ 9 አቻ እንዲሁም ደግሞ 13 ሽንፈት ማስተናገድ ችሏል። የአሸናፊነት መጠኑን ስንመለከት 61% ማሸነፍ የቻለው ይህ አሰልጣኝ በዚህ ዓመት እንግዲህ ወደ አውሮፓ ቻምፒየንስ ሊግ ክለቡንም መመለስ ችሏል። ኤንዞ ማሬስካ የመጀመሪያውን የፕሪሚየር ሊግ የውድድር ዘመን በ69 የፕሪሚየር ሊግ ነጥቦች ከፕሪሚየር ሊጉ ወጣት ቡድን ጋር አገናኝቶታል። ከ8 ዓመት በፊት ሊጉን ካሸነፈው ቼልሲ ሊጉን ካሸነፈ በኋላ አራተኛው ከፍተኛ የነጥብ ውጤት መሆኑ ነው እየተመለከተ ነው። ከቶማስ ቱሄል የውድድር ዘመን 5 ነጥብ ያነሰም ነው። ከማሪዮ ሳሪ 3 ነጥብ ያነሰ ሲሆን ከኮንቴ ደግሞ በሁለተኛ የውድድር ዘመን 1 ነጥብ ያነሰ መሆኑ መረጃዎች ያሳያል። ኤንዞ ማሬስካ በዚህ ዓመት በቼልሲ ቤት ጥሩ እንቅስቃሴ እንዲሁም ደግሞ ጥሩ ደረጃ ላይ ይዞ ማጠናቀቃቸውን
በክለቡ ደረጃ እጅግ በጣም እንደተወደደ በቶድ ቦሊ ጭምር እንደተወደደ መረጃዎችም ያሳያሉ። ሩበን ዲያዝ በኢንስታግራም ገጹ እንዲህ በማለትም ተናግሯል። በሲዝኑ መጨረሻ ወደ ቻምፒየንስ ሊግ ለመግባት የታገልንበት መንገድ በጣም የሚገርም ነው። ሁሉም ሰው እስከ መጨረሻው ድረስ ነበር እየታገለው ሲል ነው የተናገረው። እስከ ብሔራዊ ቡድን ጨዋታዎች ድረስ የእረፍት ጊዜ ይኖረናል። ከዛ በኋላ ግን ከመቼውም ጊዜ በላይ የተሻለ እንደምንሆን ተስፋ እናደርጋለን ሲል በአሁኑ ሰዓት ላይ ሩበን ዲያዝ ሀሳቡንም ሰጥቷል። ኬቨን ዴብሩይነ ለማንቸስተር ሲቲ ደጋፊዎች ያስተላለፈው መልእክት እኔ የምለው ነገር ቢኖር አመሰግናለሁ ሲል ነው የተናገረው። ስለረዳችሁኝ አመሰግናለሁ። ቡድኑን፣ ክለቤን፣ ቤተሰቤን፣ ልጆቼን በግልጽ ስለምትደግፉኝ እጅግ በጣም ነው የማመሰግነው። ሁልጊዜ ለእኔ እንዲሁም ደግሞ ለቤተሰቦቼ አዎንታዊ አመለካከት ነበራቸው። ይህ ለእኔ በጣም አስፈላጊው ነገር ነበር። በጣም የሚገርም ነገር ነው። ምክንያቱም ለቤተሰቤ እነሱ እጅግ በጣም ወሳኝ ነበሩ። እነሱ ቤቴ ናቸው። ልጆቼ የተወለዱት እዚህ ነው፣ እዚህ ቤቴ ነው ሲል ነው ሀሳቡንም መግለጽ የቻለው። ስለሁሉም ነገር ያለኝን ስሜት ማስረዳት የሚችል አይመስለኝም። ምን ያህል እንደማደንቀው የመግለጽ ቃላት የለኝም። አመሰግናለሁ ስሜቴን ስለተጋራቸው። በአሁኑ ሰዓት ላይ በማንቸስተር ሲቲ እገኛለሁ። ሁሌም የማንቸስተር ሲቲ ደጋፊ ነኝ። በዚህ ሁሌም የምታገኙኝ ይሆናል ሲል ነው ኬቨን ዴብሩይነ የተናገረው። ናፖሊ ለኬቨን ዴብሩይነ ለማንቸስተር ሲቲ ሊለቅ መሆኑን ተከትለው የ23 ሚሊዮን ፓውንድ የኮንትራት ማደሻ መግለጹን ነው መረጃዎች ፋብሪዚዮ ሮማኖ ይዞት መውጣት የቻለው። የ3 ዓመት ኮንትራትም እንደሚያቀርብለት መረጃዎችም ያሳያሉ። ዣቪ አሎንሶ ወደ ሪያል ማድሪድ መምጣት ምን ሀሳብ አለ ተብሎ ተጠይቆ ነበር። ሃንሲ ፊሊክስ መልስም ማለትም የባርሴሎና አሰልጣኝ እሱ ብዙ ጊዜ አናግሬዋለሁ እናም ወደጀዋለሁ። የሚከተለውን ፍልስፍናም በጣም ነው የማውቀው። በጀርመን ውስጥ ብዙ የስኬቶችን ማስመዝገብ የሳለ ሰው ነው ሲል ነው የተናገረው። ዣቪ አሎንሶ አዲሱ የሪያል ማድሪድ አሰልጣኝ ስለመሆኑ ምን ታስባለህ ተብሎ የተጠየቀው ሌላኛው ቶኒ ክሩስ ነው። ዜናውን ስሰማ አልተገረምኩም። መልካሙን እመኝለታለሁ። ይህ ለሱ እንዲሁም ደግሞ ለሪያል ማድሪድ ትልቅ ዝውውር ነው ብዬም አስባለሁ። በሪያል ማድሪድ ጥሩ ነገር እንዲገጥመውም እመኛለሁ የቀድሞ የክለብ አጋሪን ሲል ነው የተናገረው። አርዳ ጉለር በቀጣይ በሪያል ማድሪድ ቤት በአሰልጣኝ ዣቪ አሎንሶ ስር ከማይነኩ እንዲሁም ደግሞ ቡድኑ ውስጥ ቁልፍ ሚና ለሚሰጣቸው ተጫዋቾች ዋነኛ መሆኑን ማርካ በትላንትናው ዕለት ይዞትም መውጣት ችሏል። የዣቪ አሎንሶ ቀጣይ 3 ወሳኝ ፈተናዎችን ስንመለከት የተከላካይ መስመሩን በቀድሞ ጊዜ መልሶ መገንባት ይጠበቅበታል። ዣቪ አሎንሶ ሃውሰን እንዲሁም ደግሞ ካሬራስን ያካተተ አዲስ የተከላካይ መስመር የመመስረት ፈተና ያጋጥማል። የተከላካይ መስመሩ ጥምረት ገና አልተወሰነም። ተከላካይ መስመሩ በ2024/25 የውድድር ዘመን በጉዳት እጅጉን ተሰቃይቷል። እናም ዋና ውድድሮች ለመጋፈጥ ፈጣን መረጋጋትን ያስፈልገው ነበር። ከዣቪ አሎንሶ ቀጥሎ በተከላካይ መስመሩ ላይ ረዳቱን ሴባስቲያን ፓሬላ ትልቅ የስራ ይጠብቃቸዋል እየተባለም ነው የሚገኘው። በዓለም ክለቦች ዋንጫ ላይ ዓለም አቀፋዊ ተግዳሮቶች የሚጠብቁት ዣቪ አሎንሶ በዚህ የውድድር ላይ ያለምንም ሙከራ ጊዜ አፋጣኝ ስኬት ይጠበቅበታል። ሪያል ማድሪድ ይህንን ዋንጫ በማሳካት ብራንዱን ከፍ ለማድረግ እንዲሁም ደግሞ 100 ሚሊዮን ዩሮ በላይ ከፍተኛ ገቢ ማግኘትም ይፈልጋል። ዣቪ አሎንሶ በክለቡ የአሰልጣኝነት ስራው ይህ ሌላኛው ከባዱ ስራ ሊያደርገው እንደሚችል ነው ማርካ ይዞት መውጣት የቻለው። የሞድሪች ተተኪ ማግኘት እጅግ በጣም ሌላኛው ከባድ ሊሆን ይችላል። ከሞድሪች ውጪ የውስጥ አማራጮች ማፈላለግ ይጠበቅበታል። የውድድር አማራጭ ማለት ከአዲስ ፊርማ ውጪ በክለብ ውስጥ ያሉ እንደ አርዳ ጉለር፣ ካማቪንጋ የመሳሰሉ ተጫዋቾችን ፐርፎርማንስ በማሻሻል ሁለቱን ተጫዋቾች ለመጪው የውድድር ዘመን የፈጠራ አቅማቸው ከፍ ማድረግ ነው። ሞድሪችን መተካት ግዴታ ሊያደርግበትም ይችላል ከፊርማ ውጪ ማለት ነው። የፍሎሬንቲኖ ፔሬዝ ንግግርም ስንመለከት የቀድሞ መንፈስ በየቀኑ በሪያል ማድሪድ ሰዎች ልብ ውስጥ ይገኛል። ምክንያቱም ይህ መንፈስ በየቀኑ በሪያል ማድሪድ ውስጥ እየተመለከታችሁት እሴቶችን ያካትታል። እነዚህ እሴቶች ለማላመድ አስቸጋሪ የሆኑ ስኬቶችን ለማስመዝገብ በታሪካችን ውስጥ በጣም ስኬታማ ከሆኑ ጊዜያት ውስጥ አንዱን ለመሮር እንዲሁም ደግሞ በቅርብ ዓመታት ውስጥ የሪያል ማድሪድን ስራዎች ጥንካሬ ለማስቀጠል አስፈላጊ ናቸው ብዬም አምናለሁ። እውነት እዛ እስካለው ድረስ ይህ ነገር እጅግ በጣም ልዩ ነው። በሪያል ማድሪድ ቤት የማይነካው ነገር ነው ሲል ነው ሀሳቡንም መግለጽ የቻለው። ባየር ሊቨርኩሰን አዲስ አሰልጣኝ መሾሙም ነው የተገለጸው። የጀርመን ቡንደስሊጋው ክለብ ባየር ሊቨርኩሰን በአሰልጣኝ ዣቪ አሎንሶ ምትክ አዲስ አሰልጣኝ መሾማቸው ይፋ ተደርጓል። ባየር ሊቨርኩሰን ኔዘርላንዳዊ አሰልጣኝ ኤሪክ ቴን ሃግን በኃላፊነት መሾማቸው ከትላንትናው ዕለት ይፋ ማድረጋቸው ነው የተገለጸው። የ55 ዓመቱ አሰልጣኝ ኤሪክ ቴን ሃግ ባየር ሊቨርኩሰንን ለ2 የውድድር ዓመታት ለማሰልጠን ፊርማ ማኖራቸውም ተዘግቧል። የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የአያክስ አሰልጣኝ የነበሩት አሰልጣኝ ኤሪክ ቴን ሃግ በአሁኑ ሰዓት ላይ በጀርመን አዲስ ህይወት እንዲሁም ደግሞ አዲስ ፈተና እንደሚገጥማቸው ነው በትላንትናው ዕለት ይፋ መደረግም የቻለው።
የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በአሁን ሰዓት ላይ በተለይም የዝውውር መረጃዎች እጅግ በጣም እየጦፉ ይገኛሉ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት እናንተም አሁን ስፖርትን ምርጫቸው እንድታደርጉ ነው የምንጋብዛችሁ። በአሁን ሰዓት ላይ በርካታ መረጃዎች እየወጡ ይገኛሉ። በከታተል ፕሮግራሞቻችን ያልተሰሙ በርካታ መረጃዎችን ይዘን እስከምንቀርብ ድረስ ግን መልካም ውሎ፣ ቻው ቻው፣ መልካም ጊዜ ነው።